ድብቁ ሰይጣን ከፊያሜታ አምሃ። አዲስ እንደፈካ አበባ ለጋ ውብ ነኝ። ደስተኛና ምንም አይነት ጭንቀትም ሆነ የሚረብሸኝ ነገር የለም። ከቤተሰቦቼም ሆነ ከጓደኞቼ ጋር ጥሩ ግንኙነት ነው ያለኝ። የምኖረውን ኑሮ ወደዋለሁ። ሳቄን፣ ቅብጠቴንና የማደርጋቸውን እያንዳንዱን ነገሮች እወዳቸዋለሁ። በአጠቃላይ ራሴን እወደዋለሁ። እንደተለመደው ጎሲ ቀድ ነበር ከእንቅልፌ የነቃሁት። እናቴ ቀስቅሳ ወደ ምንጭ እንድወርድ አዘዘችኝ። በጠዋት ካልሆነ በኋላ ላይ ውሃ ማግኘት አንችልም። ምክንያቱም ከብቶችና እረኞች ምንጯን ያቆሽሿታል። እናም ሁሉም ሰው በጠዋት ሄዶ ነው የሚቀዳው። እኔም በጠዋት ተነስቼ ከጓደኛዬ አስካለና ከፍስሐ ጋር ውሃ ለመቅዳት ሁልጊዜም ወደ ምንጭ ወርዳለሁ። እና ዛሬም ጓደኞቼ ውጭ ቆመው እየጠበቁኝ ነው። አስካለ እንዴት አደርሽ ሳትል የተለመደ ጭቅጭቋን ጀመረች። አንድም ቀን እንኳን ተዘጋጅተሽ አትጠብቂም? ሁልጊዜኛ ቁመን መጠበቅ አለብን ማለት ነው አለች። ይሄ ቁጣዋ ከውስጧ ስላልሆነ ፈገግ ብዬ ዝም አልኩኝ። ፍስሐ ደግሞ ለኔ ይከራከራል። ምን ያክል ቁመሽ ነው እንደዚህ የሚያናድድሽ? ጓደኛሽ አይደለች እንዴ? ቁመሽ ብትይስ ምን ችግር አለው ይላታል። እንደዚህ እየተጨቃጨቅን ወደ ምንጯ እየሄድን እያለ በሌላኛው አቅጣጫ በፈረስ የሚሄድ ሰው አየን። ፊትና ኋላ በእግራቸው የሚጓዙ ወንዶች አሉ። አስካለ ሰዎቹን ስታይ እኔን መጨቅጨቋን ረሳችው። አያችሁት? ይህ ሸበላ ሰውዬ እኮ የነገርኳችሁ ሰውዬ ነው አለች። እኔና ፍስሐም ግራ ተጋብተን የትኛው ሰውዬ አልናት። እሷም የነገረችንን በመርሳታችን ተናደደች። እናንተ በቃ ቁም ነገር አታቁም አይደል? ይህ ሰውዬ ካዳሚ ፈልገው አባቴ እኔን ሲወስደኝ እቺ ለካዳሚ አትሆንም ብሎ የመለሰኝ እኮ ነው አለች። አሁን የነገረችኝን አስታወስኩ። ጠንቋዩ ሰውዬ ነው አልኳት። አሁንም ይበልጥ ተናደደች። ጠንቋይ አይደለም አለች። እሷ እንዳትናደድ ብዬ እሺ በቃ አይደለም አልኳት። ሰውየው ከኛ አቅራቢያ ስለነበር በደንብ እያየነው ነው። አስካለ እንዳለችው መልከ መልካም ሸበላ ደግሞ ገና ወጣት ነው። ስለዚህ ሰው ብዙ ሰምቻለሁ። ስለሱ የሚወሩ ብዙ ነገሮች አሉ። ዘንዶ ይቀልባል፣ ሰይጣን ይስባል፣ ጠንቋይ ነው፣ ብዙ ነገር ነው የሚባለው። ግን ማንም ትክክለኛውን አያውቅም። ቤተሰቦቹ ትተውለት የሄዱት ስፍር ቁጥር የሌለው ሀብት አለው። እዚህ አካባቢ ብቻ ሳይሆን ሌላ ቦታ እንዲሁም ከተማ ላይ ንብረት አለው። ከቤት አይወጣም። ከወጣም ምሽት ላይ አሊያም ጠዋት ነው። ጠዋት የሚያዩት ሰዎች ይሄው ደንቃራውን ጥሎ መጣ ይሉታል። ማታ ላይ ሲወጣ የሚያዩት ደግሞ ሊጋልብ እየሄደ ነው ይሉታል። ብቻ ሰውየውን በቅጡ የሚያውቅ ሰው የለም። እንኳን የውጭ ሰው ቀርቶ ሰራተኞቹ እንኳን ስለሱ አያውቁም። ሰው ሁሉ ይፈራዋል። አንድ ሰው ድንገት የሆነ ነገር ከደረሰበት እሱን አስቀይሞታል ማለት ነው። ሰውየው ሰይጣን ልኮ አስመታው ይላሉ። ብዙ ወጣቶች የሱ ቤት ውስጥ ተቀጥሮ ለመስራት ይፈልጋሉ። ምክንያቱም ክፍያው ዳጎስ ያለ ስለሆነ ነው። ግን እኔ የሱ ቤት ውስጥ መስራት አልፈልግም። እንኳን እኔ ቤተሰቦቼ እንኳን በሰውየው በር እንዳልፍ አይፈልጉም። ከይሰውዬ እንድርቅ ነው የሚፈልጉት። ጓደኛዬ አስካለ ደግሞ የሱ ካዳሚ መሆን ትፈልጋለች። ምን አይነት ወንድ ነው ማግባት የምትፈልጊው ስትባል እንደዛ ሰውዬ ሄደ የምትለው። ስሙን እንኳን የማታውቀውን ሰው ይሄን ያክል መከጀሉ አይገርመኛል። አሁንም ለኔና ለፍስሐ ስለ ሰውየው እያወራች ነው። እስኪ ተመልከቱት፣ ግርማ ሞገሱ ብቻ እኮ በቂ ነው ትላለች። ሰውየው ወደኛ አቅጣጫ እየመጣ ነው። እኔና ፍስሐ በቃ እንሂድ ስንላት ትንሽ እንቆይ አለች። ገና ወደኛ ሳይደርስ መሽኮርመም ጀመረች። ሁኔታዋ በጣም እየገረመኝ ነው። እሱን ለማሳለፍ ገለል ብለን ቆመን። እንዳለችውም በጣም ደስ የሚልና ግርማ ሞገስ ያለው ወጣት ነው። እንዴት አደራችሁ አለ አስካለ በፈገግታ እንደተሞላች
እግዚአብሔር ይመስገን አለች። እኔና ፍስሐ አንገታችንን ሰበር በማድረግ ሰላም አልነው። ወጣቱ አይኑ እኔ ላይ ፈገግ አለ። አልፎ ቢሄድም እየዞረ የሚያየው እኔ ነው። አስካለ ግን ሌላ ዓለም ላይ ናት። ሳይወደኝ አይቀርም አፍጥጦ ነበር ሲያየኝ የነበረው። ባለፈው ከአባቴ ጋር ስሄድ በደንብ አላየኝም ነበር አለች። እኔና ፍስሐ ተያይተን ፈገግ አለን። ከዛም ወደ ምንጭ ወረድን። ቀርተን እስክንመለስ የምታወራው ስለሱ ነበር። ቶሎ ወደ ቤት ልሂድና ለአባቴ ልንገረው ድጋሚ ውሰደኝ፣ ከዛም የሱ ካዳሚ ሆናለሁ ማለት እኛን ወደ ኋላ ትታ በፍጥነት ወደ ቤት ገሰገሰች። ፍስሐ የተሸከመውን ጀርካን እያስተካከለ ይሄ ሰውዬማ እንደሚባለው የሆነ ነገር አለው፣ ባይኖረውማ ወጣቱ የሱ ቤት ለመግባት እንደዚያ አይሟሟትም ነበር አለ። የወንዶቹን አላውቅም፣ የሴቶቹ ግን ግልጽ ነው። ይህን የመሰለ ሸበላና ባለሀብት ወጣት አይቶ ማለፍ ይከብዳል አልኩት። ፍስሐ የተሸከመውን ጀርካን አወረደውና አንቺም የሱ ካዳሚ መሆን ትፈልጊያለሽ ማለት ነው አለ። እኔም ፈገግ ብዬ መሆን የማይፈልግ ሰው አለ እንዴ አልኩት። ይህን ያልኩት አውቄ ነው እንጂ እኔም ሆንኩ ቤተሰቦቼ እዛ ቤት መግባት አንፈልግም። አሁን እሳ የሚለውን ለመስማት ነበር እንደዚህ ያልኩት። እንዳሰብኩትም አናደድኩት። አንቺ የተለየሽ ሴት ትመስይኝ ነበር፣ ግን ሁላችሁም ተመሳሳይ ናችሁ። ሰው እንዴት ነው ከሰይጣን ሳቢ ጋር መኖር የሚፈልገው አለ። እኔም ከት ብዬ እየሳቅኩ የምትለውን ለመስማት ነው እንጂ እኔ ፍላጎት የለኝም አልኩት። እሱም በንዴት ከትከሻ ያወረደውን ጀርካን መልሶ እየተሸከመ ግን ቅድም እንዴት ሲያይሽ እንደነበር አይቼዋለሁ። ምስኪኑ አስካለ ግን እኔን የሚያይም ብላ ስትደሰት ነበር አለ። እኔን እያየኝ እንደነበር አስተውያለሁ፣ ግን ለፍስሐ እኔን ሳይሆን አስካለን ያየው ማለት ተከራከርኩ። ለማንኛውም ተጠንቀቂ፣ እሱ ምንም ከፈለገ ከማድረግ ወደ ኋላ አይልም፣ የፈለገውን ያደርጋል አለ። ወደ ቤት ሄድኩኝ። እናቴ ቁርስ እያዘጋጀች ነበር። አባቴ ደግሞ የጧት ጸሎት እያደረሰ ነው። አባቴ ጸሎቱን ሲጨርስ አብረን ቁርስ በላን። አባቴ አንድ ነገር ማውራት ጀመረ። ትላንት አንቺን የሚፈልጉ ሰዎች መጥተው ነበር አለኝ። እኔም ግራ ተጋብቼ እነማን ናቸው አውቃቸዋለሁ ብዬ ጠየቅኩት። እሱም አታውቂያቸውም አለኝ። የመጡት ራቅ ካለ አካባቢ ነው፣ ሽማግሌዎች ናቸው። አንቺን ለጮኝነት ፈልገው ነው የመጡት። ልጁ ጠንካራና የረገጠው መሬት ሁሉ ፍሬ የሚያፈራ ሰው አክባሪ እንደሆነ ተናግረዋል አለ። ደነገጥኩ። እኔ የማላውቀውን ሰው ማግባት አልፈልግም አልኩኝ። አባቴም በረጅሙ ተንፍሶ እኔና እናትሽ የተያየነው የሰርጋችን ቀን ነው፣ ግን እንደምታየው ለዓመታት ምንም ኮሽታ ሳይኖር ነው። እርስ በርስ እንተሳሰባለን። ስለዚህ መተዋወቅ ያን ያክል አስፈላጊ ላይሆን ይችላል አለ። አዎ እነሱ ሳይተዋወቁ ነው የተጋቡት። አሁን ግን ጊዜው ተቀይሯል። አሁን ላይ ወጣቶች መማር ወይም ከተማ ሄዶ መስራት ነው የሚፈልጉት። ማግባት ከፈለጉም የሚያውቁትን ሰው ነው የሚያገቡት። እኔም እንደዛ ነው የምፈልገው። የማላውቀውን ሰው አግብቼ መኖር አልፈልግም አልኳቸው። ቤተሰቦቼ ሰውን የሚረዱ አይነት ቤተሰቦች ናቸው። እኔንም ይረዱኛል። አሁን ማግባት እንደማልፈልግ ስነግራቸው እሺ ግን የእድሜሽን ጉዳይ ያሰብሽበት አሉኝ። ሴት ልጅ በጊዜ ማግባትና ቤተሰብ መመስረት አለባት አለ አባቴ። አሁን ላይ ለጋብቻ ይሆናል ብዬ የምፈልገው ወንድ የለም። ሲጀመር ቀረቤታዬ ከፍስሐ ጋር ብቻ ነው። ፍስሐ ደስ ይለኛል፣ ግን ክንፍ የሚያደርግ ፍቅር አልያዘኝም። እኔ ማግባት የምፈልገው ያፈቀርኩትን ወንድ ነው። ከዚህ ቀደም ፍቅር ይዞኝ አያውቅም። መውደድ ግን አለኝ። ፍስሐን እወደዋለሁ፣ ግን የምፈልገው አይነት መውደድ የለኝም። አስካለ ሲከፋት ወደ እኔ ትመጣለች። እያለቀሰች የተከፋችበትን ነገር ትነግረኛለች። እኔ መፍትሄ እንድሰጣት ሳይሆን ቀለል እንዲላት ነው የምትነግረኝ። ጓደኛዋ ነኝ። እኔም እሷን የመስማት ግዴታ አለብኝ። የምችል ከሆነ የጓደኛዬን ችግር እፈታለሁ፣ ካልሆነ ግን
እንባዋን ጋራታለሁ። ዛሬም እንደተለመደው ፊት ለፊት የተቀመጠ እያለቀሰች ነው። ምን ሆነሽ ነው ንገሪኝ አልኳት። አባቴ ወስዶኝ ነበር። አሁንም ካዳሚ ያለኝ አልፈልግም አለ። ግቢ ውስጥ ሌላ ስራ እንዲሰጠኝ ጠየቅኩት። እሱ ግን አሁን ሰራተኛ እንደማይፈልግ ነገረኝ አለች። ቆየ ምሬን ሰው ይወደሽዋል እንዴ ብዬ ጠየቅኳት። ደግሞም ግራ ስለገባኝ ነው ጠየቅኳት። እስከዛሬ እየቀለደች ነበር የሚመስለኝ። አሁን ግን የምር እያለቀሰች ነው። አዎ ከሱ ውጭ የማስበው ነገር የለም። ቤተሰቦቼ እዛ ቤት ሊያስገቡኝ የሚፈልጉት ገንዘብ ለማግኘት ነው። እኔ ግን እዛ ቤት መስራት የምፈልገው እሱን ለማግኘት ነው። ከካዳሚዎቹ ጋር ጣፋጭ የፍቅር ጊዜ እንደሚያሳልፍ ሰምቻለሁ። እኔም ካዳሚ መሆን የምፈልገው ለዛ ነው አለች። አሁን ፊት ለፊት የተቀመጠችው አስካለ ጓደኛዬ አልመሰላለችኝ። እንዴት እንደዚህ አይነት የወረደ አስተሳሰብ ታስቢያለሽ? ክብርሽንማ እንደዚህ ዝቅ አታድርጊ አልኳት። አንቺ ፍቅር ስላልያዘሽ አልፈርድብሽም። ይህን የሚረዳኝ ሰው ፍቅር ውስጥ ያለ ሰው ነው አለች። እውነት ነው። ፍቅር የያዘው ሰው ምን እንደሚያስብና ምን ያክል እንደሚያብድ አላውቅም። ምክንያቱም ፍቅር ይዞኝ አያውቅም። ስለዚህ እሷን በዝምታ መስማት ነው ያለብኝ። ይህን የማወራው የኔ ቤት ውስጥ ነው። እናትና አባቴ ውጭ ቁጭ ብለው የራሳቸውን ጨዋታ ይዘዋል። እኛ እየተንሾካሾክን ነበር የምናወራው። እንዴት ዋላችሁ የሚል ድምፅ ሰማን። የሆነ ሰው መጥቷል። ሁለታችንም ጭንቅላታችንን ወደ በሩ ዘንበል አድርገን አየን። ሰውየውን አላውቀውም። ምናልባት አባቴን ፈልጎ ይሆናል ብዬ አሰብኩኝ። አስካለ ግን በድንጋጤ አፍጥጣ እያየችኝ ነው። የምታውቂው ሰው ነው ብዬ ጠየቅኳት። እሷም ከተቀመጠችበት በመነሳት ይሄ ሰው እኮ የሱ ቀኝ እጅ ነው፣ ከሱ ስራ አይጠፋም አለች። እና እዚህ ምን እየሰራ ነው አልኳት። ሁለታችንም ወደ በሩ ሄደን በሩን ተደግፈን ቆምን። ማለቃዬ ሊያናግር ይፈልጋል፣ ስለዚህ እንሂድ አለው። ያ ሰውዬ አባቴን ለምንድን ነው የፈለገው? ውስጤ መፍራት ጀመረ። ከዚህ ሰውዬ ጋር መነካካት ከባድ ነው። አባቴን የሆነ ነገር እንዳያደርገው ፈርቻለሁ። አባቴ ግን እሺ ብሎ አልሄደም። እኔን የሚፈልገኝ ሰው ካለ ያለውበት ቦታ ድረስ መጥቶ ያናግረኝ፣ እኔ የምታዘዘው ለአንድ አምላክ ብቻ ነው አለ። በአባቴ ንግግር ውስጤ ተደሰተ። የሱ ልጅ በመሆኔ ኮራው። እዚህ አካባቢ ሁሉም ሰው ለዚህ ሰውዬ ተገዢ ነው። የኔ አባት ግን ከሰውየው አይደርስም፣ ለሱም አያሽቃብጥም። የተላከው ሰውዬ ተመልሶ ሄደ። አስካለ ወደ አባቴ ተጠግታ ጋሽዬ ብትሄድ ጥሩ ነበር፣ ምናልባት ይጠቅምህ ይሆናል አለችው። እሱም በፈገግታ አያት። እኔ ሳልሆን እሱ ነው የፈለገኝ፣ ስለዚህ መጥቶ ይጠይቀኝ። እኔ የምፈልገው ቢሆን እጄ ጠይቀው ነበር አለ። እግሩ ስር ቁጭ ብዬ ጉልበቱን ተደግፌ ቀና ብዬ አየሁት። ያንተ ልጅ በመሆኔ እኮራለሁ አልኩት። የኔ እናቴ ጉሮሮዋን በመጥረግ እኔ ተረሳው ማለት ነው አለች። ይህን አባቴ ከት ብሎ ሳቀ። እናትሽ በእኔ ትቀናለች፣ በእሷም መኩራት አለብሽ፣ ካልሆነ ይህን ቆንጆ ፈገግታዋን ትነፍገናለች አለ። እኛ ስንሳሳቅ አስካለ በግርም ትታያለች። በእኔ ቤተሰቦች መንፈሳዊ ቅናት እንደምትቀና በተደጋጋሚ ነግራኛለች። ከሰዓታት በኋላ ተፈላጊው ፈላጊው ነው መጣ። የመጣው ከሁለት ተከታዮቹ ጋር ነው። አስካለ የለችም እንጂ ብትኖር በደስታ የምትዘልን የሚመስለኝ። አባቴ ወደ ቤት ግቢ አለኝ። እኔም ገባው፣ ግን ተደብቄ በበሩ ቀዳዳ እያየው ነበር። የሚያወሩትም ይሰማኛል። እጁን ለሰላምታ ዘረጋለት። አባቴም ከተቀመጠበት ተነስቶ በአክብሮት ሰላም አለው። እናቴም እንደዛው። እዚህ አካባቢ እንደርሱ የማከብረው ሰው የለም፣ ምክንያቱም ከማንም የማይደርሱ ስለሆነ ነው። ስለ እርሶ ክፉ ነገር ሰምቼ አላውቅም። አባቴም ስለ እርሶ ክፉ ነገር ነግሮኝ አያውቅም አለው። ይሄ ሰው እንደሚባለው ለሰው ንቀት አያሳይም። አባቴን በአክብሮት እያናገረው ነው። አባቴም መናገር ጀመረ። ያንተ ቤተሰቦችም እኔ ላይ ደርሰው አያውቁም። ተከባብረን የኖር ነው። ካንተም ጋር እስካሁን እንደዛ ነበር አለው። በፈገግታ እያየው
እንደዚህ መጥቼ ማናገር ያለብኝ ሰው በመላኬ ይቅር ይበሉኝ አለው። አባቴም ችግር የለውም አለ። አሁን ወሬያቸው እንደቀጠለ ነው። ይሄ ሰው ለምን እንደመጣ ለመስማት ቸኩያለሁ። አሁን የማደርገው ነገር አግባብ ላይሆን ይችላል፣ ግን መጀመሪያ ከርሶ ጋር መነጋገር ስላለብኝ ነው የመጣሁት አለ። ሰውየው እንደሚወራው ለሰው ንቀት ያለበት አይመስልም። በዛ ላይ ደግሞ ተረጋግቶ ነው የሚያወራው። ንግግሩ ለዚያ ያለውና ለማዳመጥ የሚያጓጓ ነው። አባቴም እንደተለመደው በተረጋጋ መንፈስ ነው የሚያወራው እና የመጣበት ጉዳይ ምንድነው ብሎ ጠየቀው። ይሄ የኔም ጥያቄ ነው። በውስጤ አንድ የምፈራው መልስ አለ፣ ግን አጉልቼ ማሰብ አልፈልግም። ሰውየውም ቀጠለ። ልጃችሁን በተደጋጋሚ በአጋጣሚ አያታለሁ። እናም እርጋታዋ፣ ለሰው ያላት አክብሮትና ቁንጅናዋ ልቤን አሸንፎታል። እኔ እንዳላገባው ታውቃላችሁ። ስለዚህ የምፈልጋት ሴት እስካሁን ስጠብቃት የነበረችው ግራ ጎኔ እሷ ናት አለ። ይኸው የፈራሁት ሆነ። በፍጹም አይሆንም። ይህንን ጋኔን ሳቢ ሰውዬ አግብቼ ሕይወት አይመሰቃቀልም እያልኩ ከራሴ ጋር አወራለሁ። አባቴም ለተወሰነ ቆይታ ዝም ብሎ ካሰበ በኋላ መናገር ጀመረ። ልጄን እንደ አይን ብሌኔን የማያት እሷን የሚያስከፋ ወይም የሚያሳዝን ነገር ማድረግ አልፈልግም። እኔ እንደ ሌሎች አባቶች አግቢ ብዬ የማስገድድ አባት አይደለሁም። የራሷን ምርጫ መርጣ እንድታገባ ፈቅጄላታለሁ አለው። የኔ አባት ሁልጊዜም ቢሆን ያኮራኛል። ሰውየው በፈገግታ ያየው፣ አባትነት ከነሙሉ ክብሩ አንተ ነህ። ማንም አባት እንዳንተ አያደርግም። ልጅን በነጻነትና በስርዓት እንዳሳደግካት አስተውያለሁ። እሺ ውሳኔያችሁን አከብራለሁ፣ ግን ቢያንስ እሷን ሚስቴ ለማድረግ እንደምፈልግ ይንገሩልኝ አለ። አባቴም ሻሳውቃታለሁ አለ። አባቴና ሰውየው እንደተከባበሩ ተለያዩ። እሱ እንደሄደ ከተደበቅኩበት ወጥቼ ወደ አባቴ ሄድኩኝ። አባቴም በረጅሙ ተንፍሶ ያለውን ሁሉ ሰምተሻል አለ። መቼም እሱን አግቢ አትለኝም አልኩት። እናቴ አማተበች። ከዚህ ጋኔን ሳቢ ጋርማ ልጄን አላጋባም አለች። አባቴ ግን ምንም አልተናገረም፣ ዝም እንዳለ ነው። የአባቴ ዝምታ ግራ አጋባኝ። አባዬ ምን ነው ዝም አልክ? መቼም ይህን ሰው አማች አርገህ ለመቀበል እያሰብክ አይደለም አልኩት። እኔ ባንቺ ምርጫ አልገባም፣ የመረጥሽውን እቀበላለሁ፣ ግን አስተውለሽ ምረጪ አለ። ይህኔ እናቴ ተናደደች። ይሄ ደግሞ ምን ማለት ነው? ይቺ ልጅ ይህንን ሰውዬ ብትመርጥ እሺ ብላ ልትቀበል ነው አለችው። ልጄ እንደማትመርጠው አውቃለሁ፣ ለዛ ነው ደረቴን ነፍቼ የምናገረው አለ አባቴ። በእኔ ይተማመንብኛል። ደግሞም እሱን የሚያስደስተውን ወንድ መርጬ እንደማገባ እርግጠኛ ነኝ። አባቴን አስደስተዋለሁ። በነጋታው ጠዋት ወደ ምንጭ ስንወርድ ትላንት ሰውየው መጥቶ የተናገረውን ሁሉ ላስካለና ለፍስሐ ነገርኳቸው። የፍስሐ ድንጋጤ መቼም ከዓይኔ አይጠፋም። አስካለም ደንግጣለች። አይኖቼን እያየች እድል ነው ልበል ወይስ ጸልየሽ ነው ያመጣሽው አለችኝ። ለዓመታት የምታውቀኝ ጓደኛዬ እንደዚህ አይነት ነገር መናገሯ ያበሳጫል። ለሷ ምላሽ ሳልሰጥ ፍስሐም የማይሆን ነገር ተናገረኝ። ምናልባትም በዚህ የሚያፈዝ ፈገግታዋ የልብ ልብ ሰጥታው ይሆናል አለ። እነዚህን ሁለት ሰዎች ከዚህ በፊት የማውቃቸው መስለው አልታያሉ። ይሄ ሰው እየፈለገኝ ማለት እኔ ፈልገዋለሁ ማለት አይደለም። ቆይ የኔ ጥፋት ምኑ ላይ ነው አልኳቸው። ሁለቱም እኔ ላይ ፊታቸውን አዞሩብኝ። ለሁለት ቀን ያክል ላገኛቸው አልቻልኩም። ከኔ ለመራቅ እየሞከሩ ነው። ምንጭም ሆነ ሌላ ቦታ የሚሄደው ብቻዬን ነው። በእርግጥ ብቻዬን መሆን ያን ያክል አይከብደኝም። ማለትም ቤተሰቦቼ ሲያሳድጉኝ የሰው ጥገኛ ሆነሽ እንዳትኖሪ፣ ማንም ሄደ ማንም መጣ፣ አንቺ ራስሽ ነሽ የሚሰበርና የሚጎዳ ልብ እንዳትገነቢ ይሉኝ ነበር። አሁንም እንደው ነገሩ እየገረመኝ ነው እንጂ ባላጠፋሁት ነገር እኔ ነው እንጂ ለው መጥፋታቸው እኔ ላይ ተጽዕኖ አላሳደረብኝም። አንድ ቀን
ከብቶቹን ለእረኛ ሰጥቼ እየተመለስኩ ነበር። እኔ ከብት ስለማልጠብቅ ለእረኛ እየተከፈለን የሚውሉት። እናም ከብቶቹን አድርሼ ስመለስ የሆነ ሰው ከኋላ ጠራኝ። ዞር ስል ወደ እኔ እየመጣ ነው። ከዚህ ግባ የማይባል ልብስ የለበሰ ነው። ወደ እኔ ሲጠጋ ማንነቱን ለየሁት። ይህን ሰው የማውቀው ንጹሕና የሚያምር ልብስ ለብሶ የሌላ ሰው እግር ላይ የማላቀውን ጫማ ተጫምቶ በነጭ ፈረስ ነበረ። ዛሬ ግን ተራ ሰው የሚለብሰውን ልብስ ለብሶ በእግሩ ፊት ለፊቴ ቆሟል። ከላይ ጣል ያደረገውን ፎጣ አስተካክሎ በመልበስ እንተዋወቃለኝ። አውቃለሁ አልኩት። እሱ ግን እጁን ለሰላምታ እንደዘረጋ ነው። መከተ እባላለሁ አለ። ከዚህ በፊት ስሙን አላውቀውም ነበር። መከተ ነው ስምህ? አልኩት በመገረም። እሱም ፈገግ ብሎ እያየኝ አዎ መከተ ነው፣ ማን መስሎሽ ነበር አለኝ። እኔም እየሳቅኩ ብዙ መጠሪያ አለክ፣ ለምሳሌ ሰውየው ሸበላው ይሉሃል፣ እሱም ሌላም ስም አለ አልኩት። እሱ የሚጠራበትን ስም ዘረዘረ። ጋኔን ሳቢው፣ ጠንቋዩ ወይም ዝጋታሙ ይሉኛል። የማልጠራበት ስም የለም፣ ግን አንቺ ያልሽው ተመችቶኛል። ሸበላው መባሌን ገና ዛሬ ሰማው አለ። እና ዛሬ ምን ሆነህ ነው እንደዚሁ ነው የመጣው አልኩት። አንቺን ለመተዋወቅና እርስ በርስ እንድንግባባ ነው። ሰውየው ቀውስ ነው እንዴ? ለምንድነው እንደዚህ አይነት ነገር የሚያደርገው እያልኩኝ በውስጥ ያስባለሁ። ያንቺ ስም ሙና ነው አይደል? ስሜንም ያውቀዋል። ቆይ ከኔ ምን ፈልገህ ነው አልኩት። ካንቺ የምፈልገው ጓደኝነትሽን ነው። ሌላው ቀስ በቀስ የሚሆን ነገር ነው። ካንተ ጋር መታየት አልፈልግም ብዬ ትቼው መራመድ ጀመርኩ። እሱም እየተከተለኝ ነው። የተማርሽና ከተማ ይኖርሽ ነው የምትመስዩ። በዛ ላይ በጣም ቆንጆና ሁሉም ወንድ የሚፈልጋት አይነት ሴት ነሽ። ብዙ ሴቶች ይህንን እድል ለማግኘት ብዙ ይጸልያሉ። አንቺ ግን እየገፋሽኝ ነው አለ። እውነት ለመናገር አልተሳሳተም። ብዙ ሴቶች ይፈልጉታል። ጓደኛዬ አስካለ እንኳን የሱ ሴት ለመሆን ትፈልጋለች። ግን ይህን መወደዱን እየተናገረ ጉራውን እንዲነፋብኝ አልፈለኩም። ወደ ኋላ ዞር ብዬ ካንተ የተሻለ ብዙ እንዳለ፣ እኔ ደግሞ የብዙ ሴቶች ምርጫ የሆነ ነው እንዳልፈልግም አልኩት። ድምፁን ለስለስ አድርጎ በዙሪያዬ ሴት የለም አለ። እኔም በቆመበት ትቼው በፍጥነት እየተራመድኩ ካዳሚዎችን ብትንከባከብ ይሻላል፣ ጭራሽ በዙሪያዬ ሴት የለም ይላል እንዴ አልኩኝ። መከተ እዛው እንደቆመ ነው። እኔ ግን በፍጥነት ወደ ቤት ሄድኩኝ። ይህ ሰውዬ እንደሚባለው ሰይጣን ይስባል፣ ግን እኮ እንደዛ አይመስልም እያልኩኝ አብሰለስላለሁ። አስካለ ትፈልገዋለች። ስለዚህ በእኔ በኩል እንዲግባቡ ማድረግ እችላለሁ። ይህንን ነገር ላናገራት ወደ ቤቷ ሄድኩኝ። እናቷ ውጭ ቁጭ ብላ ምስር እየለቀመች ነበር። እንዴት ዋላችሁ አልኩኝ። እግዚአብሔር ይመስገን ብላ ቀና ብላ አየችኝ። ያስካለ እናት እንደማትወደኝ ያውቃለሁ። እኔም ብቻ ሳይሆን ሙሉ ቤተሰቤን አትወድም። እንዲሁም የሆነ ቀን ስታማን ሰምቻለሁ። ከነዚህ ሰዎች ራቂ እያለች ልጇን ስትመክር ሰምቼ ነበር። ጉረኞች ናቸው እያለች ስትንጨረጨር ሰምቻታለሁ። ግን ንቄ ዝም አልኩኝ። እንደዚህ የሚያደርጋት ቅናት እንደሆነ እርግጠኛ ነኝ። ግን አስካለ የምወዳት ጓደኛዬ ናት። ለሷ ስል እናቷን አከብራለሁ። አሁንም ስታይኝ ገልመጥ አደረገችኝ። ከዛም ልጇን በመጥራት ጓደኛሽ እየጠራችሽ ነው አለቻት። አስካለ መጣች። ፊቷን እንደዚህ አኮሳትራብኝ አይቻት አላውቅም። የምወዳትን ጓደኛዬን ለማናገር ፈራው። ተጣልተን የኔ ያክል ተኮራርፈን እናውቃለን አልኳት። እሷም የሹፈት ሳቅ እየሳቀች የመጣሽው ሰውየው ፈረሱንና ተከታዮቹን ትቶ ካንቺ ጋር እየተንጎማለለ እንደነበር ልትነግሪኝ ነው አለች። ከመከተ ጋር እንደነበርኩ ሰዎች ነግረዋታል፣ ወይም ያኔ አይታን ነበር ማለት ነው። አዎ የመጣሁት ስለሱ ጉዳይ ላናግርሽ ነው። እኔ ሰውየውን አልፈልገውም። አንቺ እዛ ቤት የምትገቢበት መንገድ አብረን እናቅድ ለማለት ነው የመጣሁት አልኳት። እሷም ከት ብላ ሳቀች።
አንቺ እኮ እባብ ነሽ። ከአንቺ ጋር እንዴት ጓደኛ እንደሆንኩኝ አላውቅም። ለነገሩ ልጅ አሳዳጊው ነው የሚመስለው አይደል የሚባለው? የማን ልጁ ነሽ አለችኝ። ይሄ ንግግሯን ሰማ ንዴቴ ብልጭ አለ። ዘልዬ ጸጉሯን ጨመደድኩት። በቤተሰቦቼ ቀልድ አላውቅም። መታገል ጀመርን። እናቷም ተጨመረች። ታናሽ እህቷ ሰው እንዲመጣ እየጮኸች ነው። እናትና ልጅ ተባብረው ይደበድቡኝ ጀመር። ከአስካለ አንደበት የሚወጣው ንግግር ይሰማኛል። ሰውየው ይህን ፊትሽን አይደል የወደደው አበላሽለታለሁ፣ ከዛ እንደሚወድሽና እንደማይወድሽ እናያለን እያለች ትታገላለች። እኔም ፊቴን እንዳታበላሸው በምችለው እየተከላከልኩ ነው። የአካባቢው ሰው ተሰበሰበ። ፍስሐም መጣ። መሃል ገብቶ አገላገለን። አስካለ ልቀቀኝ እገላታለሁ እያለች ትጮኻለች። እናትና አባቴ ጩኸቱን ሰምተው ሲመጡ ይሄ ሁሉ ጉር ተፈጥሯል። አባቴ እጄን እየጎተተ ወደ ቤት ይዞኝ ሄደ። መደባደብ ያንቺ ባህሪ ነው? እኛ ያሳደግንሽ እንደዚህ እንድትሆኝ ነው? በማለት በቁጣ ፈጠጠብኝ። እኔም ጸጉሬን እያስተካከልኩ እኔን ስታናግረኝ ታገሻት ነበር፣ ግን በመጨረሻ እናንተን ተሳደበች አልኩት። ምንም ብትልሽ ችላ ብለሽ መምጣት ነበረብሽ አለ። አስካለ ጋር እንደዚህ ተጣልተን አናውቅም። በመሃላችን የሐሳብ አለመግባባት ሊኖር ይችላል እንጂ ይሄን ያክል የሚርቅ ጸብ ተጣልተን አናውቅም። አባቴ ከዚህ በኋላ ከሷ ርቀትሽን ጠብቂ ያለኝ፣ እኔም ከዚህ በኋላ ዞር ብዬ አላያትም። እንደውም ከመከተ ጋር መቀራረብ አለብኝ ብዬ አሰብኩኝ። ብትችል እኮ ፊቴን ልታበላሸው ነበር። ከዛ ቀን በኋላ አስካለንም ሆነ ፍሳን አላናግራቸውም ነበር። ፍሳ ሊያናግረኝ ይሞክራል፣ እኔ ግን ፊት አልሰጠውም። የሆነ ቀን እንደተለመደው ከብቶቹን ለረኛ አድርሼ ስመለስ ፍሳ መንገድ ላይ እየጠበቀኝ ነበር። መንገዴን ሲዘጋብኝ ምን ፈልገህ ነው አልኩት። በጣም ይቅርታ፣ እንደዚህ አይነት ነገር መናገር አልነበረብኝም። አንቺ ለዛ ሰይጣን ፊት እንደማትሰጪው አውቃለሁ። እንደዛ ያልኩሽ ተናድጄ ስለነበር ነው አለ። እኔም ፈገግ በማለት ያኔ ያው ተሳስተሃል፣ ለመከተ ፊት አልሰጠውም ነበር። አሁን ግን እሱ ብቻ ሳይሆን እኔም እፈልገዋለሁ አልኩት። ፍሳ ግራ ተጋብቷል። መከተ ብለሽ ጠራሹ? ጭራሽ ስሙን ታውቂዋለሽ አለ። እኔም ከዚህ በላይ እንደማውቀው ማስመሰሌን ቀጠልኩ። የአንገቱንና የግንባሩ ደም ስሮች ሲገታተሩ ይታየኛል፣ ግን ለመረጋጋት እየሞከረ ነው። ይህ ሰውዬ ጥሩ ሰው አይደለም፣ ከሱ ራቂ፣ ሕይወትሽን ያመሰቃቅለዋል። አይመለከትም፣ አሁን ከመንገድ ዞር በል አልኩት። ከዚህ በላይ ከተነጋገርን እንዴቱ ገንፍሎ ድጋሚ እንደሚያስቀየመኝ ስለሚያውቅ እንድሄድ ፈቀደልኝ። ቆሞ እያየ ነበር። ዞር ብዬ ሳየው ቆሞ እያየ ነበር። ንዴቴ ወደ እብደት ተቀየረ። ወደ ቤት መሄዴን ትቼ አቅጣጫዬን ቀየርኩ። ፍሳ እየተከተለ የት እንደሚሄድ እያየኝ ነው። እኔም እሱን ለማናደድና ለአስካለ እንዲነግራት ቀጥ ብዬ ወደ መከተ ቤት ሄድኩኝ። ፍሳ በቅርብ ርቀት እየተከታተለኝ ነበር። የግቢውን በር አንኳኳው። ውስጥ ያሉት ውሾች በኃይል መጮህ ጀመሩ። ግቢው ሲከፈት ውሾቹ ይወጣሉ ብዬ ስለፈራው አንኳኩቼ ራቅ ብዬ ቆምኩኝ። ከትንሽ ቆይታ በኋላ አንዲት ወጣት በሩን ከፈተችው። እኔም ድምፄን ከፍ አድርጌ መከተም ፈልጌው ነበር፣ ጥሪልኝ አልኳት። ወጣቷ በጥሩ ዓይን አላየችኝም። መከተል ለመጥራት ወደ ውስጥ ገባች። ይቺን ወጣት አውቃታለሁ። ቤተሰቦቿ እኛ ሰፈር ናቸው። ገና ለጋ ታዳጊ እያለች ነው እዚህ ቤት ያስገቧት። አባቷ ልጁን ለመከተ ለማጋባት ፈልጎ አልሳካለት ሲል እዚህ ግቢ ውስጥ እንድትሰራ አደረጋት። እዚህ መስራት ከጀመረች ቆይታለች። የምታገኘውን ገንዘብ ለቤተሰቦቿ እየሰጠች እዚሁ መኖርን ቀጥላለች። ፍሳ ተደብቆ እያየኝ እንደሆነ አይቼዋለሁ። እኔ ግን እንዳላየሁት በማስመሰል ነበር መከተን የምጠብቀው። መከተ በፍጥነት ወደ እኔ ሲመጣ አየሁት። ውስጤ መጨነቅ ጀመረ። ራሴ ያመጣሁት ጭንቀት ነው። እሱ አልደረሰብኝም። ራሴው በገዛ እጄ በሩ ድረስ መጥቻለሁ። ስለዚህ በትህትና ማናገር አለብኝ። ለምን ውጭ ቆምሽ? ሁልጊዜም ቢሆን በሬ ላንቺ ክፍት ነው አለ። እኔም የውሸት ፈገግታዬን እያሳየሁት መግባት ስላልፈለግኩ ነው አልኩት። ሰላምታ ተለዋወጥን። በሰላም ነው የፈለግሽኝ
አለ። እኔም ፍስሐ ከተደበቀበት ሆኖ እንዳይሰማ ድምፄን ቀንሼ ባለፈው ያልተገባ ነገር ተናግሬ ከሆነ በጣም ይቅርታ ልጠይቅህ ነው የመጣሁት አልኩት። እና የመጣሽው ይሄን ለማለት ብቻ ነው አለኝ። ምን ማለት እንዳለብኝ ጠፋኝ። የመጣሁት ፍስሐን ለማናደር ነው። ድንገተኛ ውሳኔ የማልፈልገውን በር አንኳኩቼ የማልፈልገውን ሰው እንዳወራ እያደረገኝ ነው። ፍስሐ ወደ ተደበቀበት ሰረቅ አድርጌ ሳይ አሁንም አለ። እግሩ እየታየኝ ነው። የመጣሁት ፈረስ መጋለብ እንድታለማምደኝ ፈልጌ ነው አልኩት። ይህ ሐሳብ ከየት እንደመጣ አላውቅም፣ ግን ድንገት የመጣልኝ ሐሳብ ነው። መከተ በደስታ እጄን ይዞ በጣም ደስ ይለኛል፣ ነይ ግቢ አለኝ። እኔ ግን መግባት አልፈለኩም። እዚህ ግቢ የሚገባ ሰው አይወጣም፣ ከወጣም ጤነኛ አይሆንም የሚባል ወሬ ሰማን የኖርኩት። አሁን ግቢ ሲለኝ በፍርሃት ተርበተበትኩ። ፍርሃቴን ያስተዋለው መከተ ለልምምድ ውስጥ ምቹ ቦታ ስላለ ነበር ግቢ ያልኩሽ፣ ካልፈለግሽ ፈረሱን ይዤ እመጣለሁ ብሎ ወደ ውስጥ ገባ። ፍስሐ እስካሁን አለ። በእርግጠኝነት የዚህን ድንገት የፈጠራ ድራማ መጨረሻ ለማየት ነው የቆመው። ከትንሽ ቆይታ በኋላ መከተ ልብሱን ቀይሮ ነጩን ፈረስ አዘጋጅቶ እየጎተተ መጣ። ለልምምድ ወደ ሜዳ እንሄድ አለኝ። ሁለታችንም ፈረሷን የምንጋልብ መስሎት ነበር፣ ግን እኔ በእግራችን እንሄድ አልኩት። ፈረሷን እየጎተትን እኛ በእግራችን መሄድ ጀመርን። ፍስሐ ግን አልተከተለንም። በእርግጠኝነት ሁሉንም ነገር ላስካለ ለመናገር ሄዷል። ሜዳ ስንደርስ መከተ እኔን ለማለማመድ እየሞከረ ነው። እኔ ግን በፈረስ ግልቢያ የተዋጣልኝ ነኝ፣ ምክንያቱም አባቴ ያስተምረኛል። መከተ በመገረም እያየኝ ነው። አለማምደኛ ያልሽው አውቀሽ ነው ማለት ነው አለ። እኔም ፈረሷን እየደባበስኩ ፈገግ ብያየሁት። ከጓደኞቼ ጋር ተጣልቻለሁ። አሁን ጓደኛ የለኝም። ስለዚህ ለአንድ ቀን ጓደኛ እንድትሆን ፈልጌ ነው አልኩት። መከተ ከት ብሎ ሳቀ። እዚህ ማህበረሰብ ውስጥ ያንቺ አይነት ደፋር ሴት አላየውም። የምትፈልገውን ነገር ለማድረግ ማንንም የማትፈራ ሴት እዚህ ማህበረሰብ ውስጥ ማግኘት መታደል ነው አለ። እና ከደፋር ሴት ጋር ጓደኛ መሆን አልፈልግም እያልክ ነው? እኔም አፈልጋለሁ። ከመጀመሪያውም አንቺ እንደምፈልግሽ ነግሬሽ ነበር እኮ። ግን ዋናው ነገር አንቺ ከጋኔን ሳቢ ጋር ጓደኛ ለመሆን አትፈሪም አለ። ይሄን ያለው እየሳቀ ነበር። ይሄ ሰው ጋኔን ሳቢ እንደሚባል አውቃለሁ፣ ግን እሱ ለምን ይሄን በግልጽ አለ? እያስጠነቀቀኝ ይሆን እንዴ? ወይስ ሰዎች የሚሉት ውሸት ነው ለማለት እየሞከረ ነው? በዚህ ሰዓት የማስበው ነገር ሁሉ ግራ የተጋባና የእብድ ሐሳብ ነበር። እና ሰዎች የሚሉህን ሰው ነኝ እያልክ ነው ብዬ ጠየቅኩት። ፈቃደኛ ከሆንሽ እሱን ቀስ በቀስ የምታየው ይሆናል አለ። እውነት ለመናገር ከመከተ ጋር እንደዚህ ተገባብቼ ያወራለሁ ብዬ አስቤውም ሆነ አልሜው አላውቅም ነበር። ወደ ቤት እየተመለስን ነበር። ድንገት በጣም አመሰግናለሁ አለኝ። ግራ ተጋብቼ እያየሁት ለምን ነው የምታመሰግነኝ? ነው ወይስ አመስገኘኝ እያልከኝ ነው አልኩት። ሰዎች እንዳንቺ በነጻነት ቀርበውኝ አያውቁም። ጓደኛም የለኝም። ሁሉም ሰው ይፈራኛል፣ ይጠላኛልም። እንደዚህ ሲናገር አንጀቴን በላው። ጓደኛ ከሌለ ሚስጥርህን ለማን የምታወራው አልኩት። በንግግሬ ሳቀ። እኔ ምንም ሚስጥር የለኝም፣ ዝም ብዬ ነው የምኖረው አለ። አሁን ይበልጥ እሱን ማወቅ አጓጓኝ። ግን ወደ ቤት መገንጠያ መንገድ ደርሰናል። ምናልባት እንደ ዛሬው ጓደኛ ከፈለግሽ በፈለግሽው ሰዓት መምጣት ትችያለሽ አለኝ። አንተ ሚስጥር ሲኖርህና ሚስጥርህን ለጓደኛ ማካፈል ስትፈልግ ወደ እኔ መምጣት ትችላለህ አልኩት። ተሰነባብተን ወደ ቤት ሄድኩኝ። አባቴ በር ላይ ቆሞ ነበር የጠበቀኝ። ሁኔታው ደስ አይልም። ነገር እያብሰለሰለ እንደሆነ ያስታውቃል። አባዬ ምን ሆነህ ነው አልኩት። እሱም ወደ ቤት ይዞኝ ገባ። ያ የቅጠል በጣሹ ልጅ እዚህ መጥቶ ነበር አለኝ። የቅጠል በጣሹ ልጅ ያለው ፍስሐ ነው። የፍስሐ ቤተሰቦች ባህላዊ መድኃኒት ይቀምማሉ፣ እናም ቅጠል በጣሽ ነው የሚባሉት።
ፍስሐ ከመከተ ጋር ሲያየኝ ወደ አስካለ ሄዳል ብዬ ነበር ያሰብኩት፣ ግን እሱ እየገሰገሰ ወደዚህ ነበር የመጣው። አሁን አባቴ በጥያቄ እያፋጠጠኝ ነው። ልጄ ለምንድነው ወደዛ ሰውዬ ቤት ሄድሽው? አለ። እኔም አንገቴን አቀርቅሬ ኧረ እኔ አልሄድኩም፣ ድንገት መንገድ ላይ ተገናኝተን ላውራሽ ሲለኝ ነው የቆምኩት። አባቴን አልዋሸውም ነበር፣ ዛሬ ግን እየዋሸሁት ነው። አይኖቼን እንዳያቸው አቀርቅሬ መሬቱን እያየው ነው። ቀና ብለሽ እያየሽኝ ተናገሪ አለኝ። የአባቴን ትእዛዝ ሰምቼ ቀና ብዬ እያየው እውነቱን ነገርኩት። ፍስሐንና አስካለን ለማናደድ ያደረግኩት ነገር እንደሆነ ነገርኩት። አባቴ አልተናደደብኝም። በረጅሙ ተንፍሶ ንዴትና ለመረጋጋት ወደ ስተት ይመራል፣ ስለዚህ ተጠንቀቂ የኔ ልጅ አለ። ፍስሐ ያደረገው ነገር እያናደደኝ ነው። እንዴት ለአባቴ ይናገራል? አሁን እጄ በጥፊ በመታው ደስታዬ ነው። ግን አባቴ ያለኝን ነገር አሰብኩኝ። ንዴትና ለመረጋጋት ወደ ስተት ይመራል ብሎኛል። በዚህ ንዴት የተገፋፍቼ ስተት አልሰራም። በነጋታው ፍስሐን አገኘሁት። ለአባቴ የተናገርከውን ሰምቻለሁ፣ ጓደኝነት አሳልፎ መስጠት አይመስለኝም ነበር አልኩት። በጣም ተረጋግቼ ነበር የተናገርኩት። እሱም ያንን ያደረገው በንዴት ተገፋፍቶ እንደሆነ ነገረኝ። በጣም ይቅርታ፣ እኔ ጓደኝነታችን ለማቋረጥ አይደለም፣ ላንቺ በጣም አስብልሻለሁ። ሰውየው ደግሞ ብዙ ነገር እንደሚያደርግ ታውቂያለሽ። ከሱ ልጠብቅሽ እየሞከርኩ ነው አለ። በንግግሩ ሳቅኩኝ። እኔን ለመጠበቅ እየሞከርክ ነው? አንተ ማን ነህ? እኔን ከማን ነው የምትጠብቀኝ? አባቴ እንኳን ይህን ነገር አይናገርም። በላርፈ ተቀመጥ። ከዚህ በኋላ አንተም ሆንክ ያቺ ክፉ ጓደኛ ከኔ እንዳትደርሱ አልኩት። ፍስሐ እጄን ያዘኝ። ይሄ ሰውዬ እየተቆጣጠረሽ ነው፣ እኛ ላይ እንደዚህ ሆነሽ አታውቂም፣ እባክሽ ተረጋጊና አስቢበት አለ። አንተ በኔ ህይወት አያገባህም፣ ከዚህ በኋላ ከህይወት ይውጣልኝ አልኩት። ፍስሐ ድምፁን ከፍ አድርጎ ተመልሰሽ ወደ እኔ ትመጫለሽ፣ እያለቀሽ ከዚህ ነገር አድነኝ ብለሽ ትለምኝኛለሽ አለ። እኔም በንግግሩ እየሳኩኝ ትቼው ሄድኩኝ። ሌላ ቀን ከመከተ ጋር ተገናኘን። አሁን ማንም እንዳያየን ራቅ ብለን ነበር የሄድነው። አካባቢው በጣም ደስ ይላል፣ ፏፏቴም አለው። አፋፉ ላይ ቁጭ ብለን የሚምዘገዘገውን ፏፏቴ እያየን ነው። ሁለታችንም በዝምታ ተውጠናል። ምን ነው ዝም አልክ? ፏፏቴ ውስጥ ያለውን እየሳብክ ነው እንዴ አልኩት በቀልድ እየሳቅኩ። እሱም አብሮኝ እየሳቀ ቅዱስ የሆነ ሰው ጋር ተቀምጬ መሳብ እንደማልችል አልነገርኩሽም መሰል አለ። መከተ ቀለል ያለና ለንግግር ምቹ ነው። ብዙ መጽሐፎችን እንደሚያነብ ነገረኝ። ልጅ እያለ አባቱ ፊደል እንዳስቆጠረውና ብዙ መጽሐፎችን ይገዛለት እንደነበር ነግሮኛል። ሰይጣኑ ከልዕልቷ ጋር ፍቅር ስለያዘው ከሰይጣንነት ወደ መልካም ሰው ተቀየረ የሚል ጽሑፍ አንብቤ ነበር አለ። እና አሁን ይሄ ከኛ ጋር ምን ያገናኘዋል አልኩት። መከተም እየሳቀ ምናልባት አንቺም የኔን ማንነት ታዩ ይሆናል፣ ሰይጣን የሚሉኝ ሰዎች እንዳልሆንኩኝ እንዲያዩ ልታደርጊ ትችያለሽ። ያኔ ብቸኝነቴ ይጠፋል፣ ከሰው ጋር ተቀላቅዬ መኖር ጀምር ይሆናል አለ። በጣም አሳዘነኝ። እስኪ ንገረኝ፣ ሰዎች እንደሚሉት አይነት ሰው ካልሆንክ ለምንድነው አንተ እንደሆንክ የምታስመስለው? ለምን ከማህበረሰቡ ጋር አትቀላቀልም አልኩት። እሱም አንገቱን አቀርቅሮ አባቴ እንዲህ እንደሆነ ያደረጉኝ ቤተሰቦቼ ናቸው፣ ከማንም ጋር እንዳልቀራረብና ብቸኛ እንደሆነ አደረጉኝ። ሲያወራ ውስጡ በጣም እንደተጎዳ ያስታውቃል። ቤተሰቦች ለምን እንደዛ ያደርጋሉ? ምክንያታቸው ምንድነው? መቼም ያለ ምክንያት ልጃቸው ላይ እንደዚህ ያደርጉም ብዬ ጠየቅኩት። ቤተሰቦች አጉል እምነት አላቸው፣ ወይ ከእግዚአብሔር አይሆኑ ወይም ደግሞ ጠቅልለው ሌላ ያመልኩ መሃል ላይ የቀሩ ናቸው። እና እኔ ላይ ምን እንዳዩ አላውቅም፣ ከሰው አርቀው አሳደጉኝ። ከዚህ አካባቢ መውጣት አልችልም። ሌላ ቦታ ማለትም ወደ ሌላ ሀገር ከሄድኩኝ እንደምሞት ነግረውኛል። ከሰው ጋርም ከተቀራረብኩ እንደዛው። የሚገርምሽ ከሴት ጋር እንኳን ግንኙነት መፈጸም አትችልም ብለው አስጠንቅቀውኝ ነበር አለ። ከካዳሚዎች ጋር እንደምትገናኝ ይወራል እኮ አልኩት በግርምት።
እሱም በፈገግታ ያያየኝ አው ገናኛለሁ ግን እስካሁን ምንም አልሆንኩም ለዛም ነው አሁን ላይ ከሰው ጋር መቀራረብ የጀመርኩት አለ። የማላቀው ስሜት እየተሰማኝ ነው። ፍርሃት ወይስ አዘኔታ? በዝምታ ያያየሁት ነው። ለተወሰኑ ሰከንዶች አይኖቼን እያየ ነው። በውስጥ ያለውን ውሎ ያለየለትን ስሜት ተረድቶታል። ፍርሃት ነው ወይስ አዝነሽልኝ? በእርግጠኝነት ፍርሃትሽ ያመዝናል አለ። አሁን ከተቀመጥኩበት ተነሳው። አባትህ ምንም በሌለበት ከሰው አርቀው አላሳደጉም። ስለዚህ እሳቸውን ትዕዛዝ ባታፈርስ ጥሩ ነው አልኩት። ተረጋጊ፣ እኔ ያክል የማስፈራ ሰው ነኝ እንዴ? አለ። እኔም ራሴን ለማረጋጋት እየሞከርኩ አልፈራውህም፣ የአባትህን ትዕዛዝ እንድታከብር እየነገርኩ ነው አልኩት። አንቺ አባትሽ የሚሉሽን ሁሉ ታከብሪያለሽ ማለት ነው ሲለኝ እኔም የአባቴንም ሆነ የእናቴን ትዕዛዝ እንደማከብር ነገርኩት። የኔ ቤተሰቦች ግን እንዳንቺ አይነት ቤተሰቦች አይደሉም። የሚገርምሽ ለሚያመልኩት አምላክ ሊሰውኝ ተዘጋጅተው ነበር፣ ግን በስተመጨረሻም አምላካቸው ስላልፈለገ ሳልሰዋ ቀረው። ያንቺ ቤተሰቦች አንቺን ለመስዋዕትነት አቅርቡ ቢባሉ ያቀርቡሻል ብሎ ጠየቀኝ። አሁን ይበልጥ እየፈራው ነው። ምንም ነገር ሳልመልስለት እዛው በቆመበት ትቼው ሮጥኩኝ። ከኋላ እየተከተለኝ ይሆን ብዬ ዞሬ ሳይ እዛው እንደቆመ እያየኝ ነው። ቤት ስደርስ ልቤ ባፌ ልትወጣ ነበር። ቁና እየተነፈስኩ ያየችው እናቴ ደንግጣ ከማን እያመለጥሽ ነው? ማን እያባረረሽ ነው አለችኝ። የሮጥኩት ያለምንም ምክንያት እንደሆነ ስነግራት በትዝብት እያየች መቼውን ይሄ ልጅነትሽ የሚለቅሽ? አሁን እኮ አግብተሽ ቤቴ ማስተዳደሪያ እድሜሽ ነው፣ አንቺ ግን ልጅነትሽ አልለቀቀሽም አለችኝ። እናቴ ያለችው እውነት ነው። ምንድነው ያደረኩት? መከተኮ እንደ ትልቅ ሰው በቁም ነገር እያወራኝ ነበር። ለምን ትቼው መጣው? ወይኔ ማድረግ አልነበረብኝም አልኩኝ። ተመልሼ እንዳልሄድ ከመግባቴ እናቴ ስራ እንድሰራ አዛኛለች። ከዚህ ቤት የምወጣበት ምክንያት የለኝም። አመሻሽ ላይ ግን እናቴም ሆነች አባቴ እዛው ሰፈር ለቅሶ ቤት ስለሚሄዱ ያቺን አጋጣሚ ይጠቀማለሁ። እናቴ ያዘዘችኝን ስራ እየሰራው የማስበው ስለመከተ ነበር። የእውነት ቤተሰቦቹ ለባዕድ አምልኮ ሊሰውት ነበር። ቆይ ምን አይነት ጨካኞች ናቸው? ግን ለማን ነበር የሚሰውት? ሰዎች እንደሚያወሩት ቤታቸው ውስጥ ዘንዶ ይኖር ይሆን እያልኩኝ ከራሴ ጋር አወራለሁ። እናቴ ወደ እኔ በመምጣት ብቻሽን የምታወሪው ምንድነው ብላ ጠየቀችኝ። እማምዬ ከሰውየው ቤት ዘንዶ አለ የሚባለው እውነት ነው እንዴ አልኳት። እንዴት አሁን ትዝ አለሽ? አንቺ ልጅ የሰሞኑ ሁኔታሽን አልወደድኩትም አለችኝ። አረ ድንገት ትዝ ብሎኝ ነው አልኳት። መጥፎ ነገር ስሙ አይጠራም አለች። እኔም በድፍረት ጥያቄን ቀጠልኩ። ግን ሰውየው ጥሩ ሰው ቢሆንስ አልኳት። ይህኔ የያዝኩትን ቢላዋ ቀምታ ተነሽ፣ እንደዚህ አይነት የሰይጣን ሐሳብ እያሰብሽ ራት አታበሲም፣ ይሄ የምንቋደሰው ራት ነው አለችኝ። የእናቴ ሁኔታ አስፈራኝ። መከተን ትጠለዋለች። እሷም እንደሌሎቹ ሰይጣን ነው ብላ ታስባለች። እኔ ግን የእነሱን ሐሳብ አልጋራም። እስካሁን እንዳየሁት ከሆነ ምንም የሚያጠራጥር ነገር አላየውም። ቀድምም እያወራኝ ትቼ የሮጥኩት ውስጤ ላይ የተፈጠረውን አላስፈላጊ ፍርሃት ገፍቶኝ ነው። ለማንኛውም አሁን እናቴ ስራውን እየሰራች ነው። ስለዚህ በቀስታ መውጣት አለብኝ። ከእናቴ ተደብቄ ወጣሁኝ። መከተን ይቅርታ ጠይቄ በፍጥነት እመለሳለሁ። ሰዓቱም እየመሸ ስለሆነ ቶሎ መመለስ አለብኝ። በሩጫ ወደ መከተ ቤት አመራው። ግን እሱ ቤት አልነበረም። ቀን እንደወጣ አልተመለሰም አሉኝ። በቃ ነገ ተመልሼ እመጣለሁ ብዬ ወደ ቤት ስመለስ ከኋላዬ አንድ የማላቀው ሰው እየተከተለኝ ነበር። ፍጥነቴን ጨምሬ መራመድ ጀመርኩ። ግን የሚከተለኝ ሰው ኮቴው እየቀረበ መጣ። ለመሮጥ ስሞክር ያዘኝ። ልጮ ስሞክር አፌን አፈነኝ። ራሴን እስከምስት ነበር የታፈንኩት። እንደዚህ የሚያደርግ ጠላት አለኝ ብዬ አላስብም ነበር። አባቴም ከባድ ጠላት የለውም። ይህን ያደረገኝን ሰው እስከማቀው ቸኩያለሁ። ወደ ራሴ ስመለስ ዙሪያዬን አስተዋልኩ። ገሃነም ያለው ያክል ነበር የተሰማኝ።
ለወድቅ የደረሰ ቤት ውስጥ እግርና እጄ ታስሮ ነበር። ፊት ለፊቴ በተቆራረጠ የብረት በርሚል እሳት እየነደደ ነበር። የቆሙ ሰዎች አሉ፣ ግን ፊታቸውን መለየት አልቻልኩም። የእሳቱ ሙቀት ላብ እንደ ጅረት እንዲፈሰኝ እያደረገ ነው። እነማን ናችሁ? ምን ፈልጋችሁ ነው አልኳቸው። ፍርሃትና እንባ እየተናነቀኝ፣ ሁሉም በዝምታ ቆመዋል። እየጮኩኝ ብጠይቃቸውም ማናቸውም መልስ አይመልሱም። እሺ ከሰዓቱ ትንሽ አርቁኝ አልኳቸው። እነሱ ግን አሁንም አልሰሙኝም። ከትንሽ ቆይታ በኋላ ከኋላ የመጣ ሰው አይኔን በጨርቅ አሰረው። እኔም መማጸኔን ቀጥያለሁ። በውስጤ ደግሞ ፈጣሪዬ ሆይ ይሄን ነገር ህልም አድርገው እላለሁ። አይኔን ከሸፈኑ በኋላ ከሰዓቱ አራቁኝ። በሩ ተከፍቶ ወደ ውጭ የሚወጣ ሰው ኮቴ ተሰማኝ። ከዛም በሩ ተዘጋ። አይኔን የሸፈነኝ ሰው ግን እጄን እንደያዘኝ ነው። እባክህ ምንም እንዳታደርገኝ አልኩት። ግን ልመናዬን አልሰማም። ስቃይ በተሞላበት ሁኔታ ቀሚሴን ገልቦ ወንድነቱን አሳየ። ደስታና ሳቄ እዚህ ቤት ውስጥ ጠፋ። ራሴን እስከምስት ድረስ ነበር ያሰቃየኝ። ይህንን ህልም እስከ መጨረሻው ባልመለስበት ደስ ይለኛል። ወደ ራሴ ባልመለስ ምኞቴ ነው። ከተመለስኩም የሁሉ ውሸቱ ነው ብመለስ ደስ ይለኛል። ግን የሆነው ሁሉ ውሸት አልነበረም። አይኔን ስገልጥ ጠዋት ላይ ከመከተ ጋር ቁጭ ብለንበት ከነበረው ቦታ ነው። መንቀሳቀስ አልቻልኩም። አንድ ነገር እያሰብኩ ነው። ይህን የሚያደርገው መከተ ይሆን እንዴ ብዬ እያሰብኩ ነው። አዎ እሱ ነው ያደረገው። እዚህ ቦታ ትቼው ሲሄድ ቁሞ ሲያየኝ ነበር። በጣም ተናዶ ነበር። ቤት ሲሄድም ወደ ቤት እንዳልተመለሰ ነግረውኛል። እሳት ዳር አስቀምጦ ሊያሰቃየኝ የሚችል ጠላት የለኝም። ይህን የሚያደርገው ያ ሰይጣን ነው። ለመጮህ ሞከርኩኝ፣ ግን ልሳኔ ተዘጋ። ወዲያው አቅሜ ደከመ። ድጋሚ ራሴን ሳትኩኝ። በአሁኑ ስነቃ ቤት ውስጥ ነበርኩ። ቤቱ በአካባቢው ሰዎች ተሞልቷል። እናቴና አባቴ ከጎኔ ተቀምጠዋል። የኔ አበባ ማን ነው እንደዚህ ያደረገሽ አለኝ። እኔ ግን ከማልቀስ ውጪ መናገር አልቻልኩም። ያለማቋረጥ እንባዬ ይፈሳል። እናቴም እኔ ሳለቅስ አብራ ታለቅሳለች። አባቴ ንዴቱን እየተቆጣጠረ እንደሆነ አስተውያለሁ። አሁን እንደዚህ ያደረጉኝን ሰዎች እስከምናገር እየጠበቀ ነው። ማንነታቸውን ሲያውቅ በእርግጠኝነት ያንን ሰው ለመግደል ይሄዳል። አባቴን አውቀዋለሁ። ከሰው አይደርስም። ከደረሱበት ግን ማንም አያስቆመውም። አሁን እንደዚህ ያደረገኝ መከተ መሆኑን በነግረው በእርግጠኝነት ይሄዳል፣ ይገለዋል ወይም ይገደላል። በሁለቱም አባቴን አጠዋለሁ። ዝም ብልና ህመሜን ራሴው ብሸከም ይሻለኛል። አባቴን በስተርጅና መከራ ውስጥ እንዲገባ አላደርገውም። ሰዎች እየመጡ ያዩኝ በሐዘኔታ ከንፈራቸውን እየመጠጡ ይሄዳሉ። እስካሁን ግን አስካልና ፍሳ መተው አላዩኝም። ፍሳ የተናገረው ልክ ነበር። ከዚህ ሰው ራቂ ብሎኝ ነበር። ከሆነ በኋላ ነው የገባኝ። እዚሁ እንደተኛው ምንም ሳልናገር 2 ቀን ሞላኝ። አባቴ እንድነግረው እየጠየቀኝ ነው። እኔ ደግሞ ዝምታን መርጫለሁ። አባቴ በግል ለማጣራት እየሞከረ ነው። እናቴም በጣም ፈርታለች። የኔ መጎዳት እንዳለ ሆኖ የአባቴ ንዴት ስተት ውስጥ እንዳያስገባው በጣም ነው የፈራችው። እሱም በዚህ ሰዓት ማረጋጋት ከባድ ነው። ውስጡ ላይ ያለው ንዴት ሊገነፍል ተዳርሷል። ፍሳና አስካለ በሶስተኛው ቀን ሊጠይቁ ይመጡ። አስካለ ራቅ ብላ ተቀምጣ እግዚአብሔር ይማርሽ አለችኝ። ፍሳ ከጎኔ ተቀምጦ እንደዚህ ያደረገሽን ሰው ንገሪኝ፣ የተፈጠረበትን ቀን እንዲጠላን የማደርገው አለ። እኔ ግን እያየሁት ማልቀስ ብቻ ሆነ። ከሱ ጋር እያወራው እያለ መከተ ከነተከታዮቹ መጣ። እንዴት ዋላችሁ ሳይል ነበር ወደ ውስጥ የገባው። ሳየው ሰውነቴ መንቀጥቀጥ ጀመረ። ሰይጣን ከነቀንዱ ሊወጋኝ ወደ እኔ እየመጣ መስሎ ነበር የሚታየኝ። ፊቴን ወደ ግድግዳው አዞርኩኝ። ፍሳ ተነስቶ ፊት ለፊቱ ቆመ። ማን ነው እንደዚህ ያደረጋት? ማን አባቱ ነው? አለ መከተ። ፍሳ አንገቱን በማነቅ ካንተ ውጪ ማን እንደዚህ ሊያደርጋት ይችላል? አንተ ነህ ደስታዋንና ሳቋን ያጠፋው አለው። መከተም ፍሳን አነቀው። ሁለቱ ግብ ግብ ገጠሙ። አስካለ ድምጿን ከፍ አድርጋ አባቴን ጠራችው። አባቴ በፍጥነት ወደ ቤት ገባ። መሃላቸው ገብቶ አገላገላቸው። ፍስሐ ጣቱን
መከተላይ ቀስሮ ካንተ ውጪ ማንንም ይሄንን ሊያደርግ አይችልም አለ። አባቴ እንደ ሰዓት የሚንቀለቀለውን አይኑን ወደ መከተ ወረወረው። በልጄ እንደማልደራደር በተደጋጋሚ ነግሬሃለሁ አይደል? እዚህ ነገር ውስጥ ካለህበት ሀብትና ንብረት እንዲሁም ተከታዮች አይዱንም እገልሃለሁ አለው። የኔ እኔ ዙሬ አባቴን ያየው እንዲረጋጋ ነገርኩት። መከተ ተከታዮቹን አስከትሎ ከቤት ይወጣ እንደዚህ ያደረገውን ሰው ፈልግ ያገኘዋለሁ ማንንም አያድነውም እያለ ወጣ። ይሄን የሚለው ለማስመሰል ነው። እኔ ከሱ ውጪ እንደዚህ ሊያደርገኝ የሚችል ሰው እንደሌለ አውቃለሁ። ግን አባቴ ነፍሰ ገዳይ እንዲሆን አልፈልግም ወይም እንዲሞትብኝ አልፈልግም። ፍስሐ እጄን አጥብቆ በመያዝ ይሄን ያደረገውን ሰው ዋጋውን አስከፍለዋለሁ አለ። ያኔ እሱ ያለኝን ብሰማ የሁሉ ባልተፈጠረ ነበር። ወደ ኋላ መመለስ ብችል ያለኝን ሰማ ነበር። አስካለ ድምጿን ዝቅ አድርጋ ይሄ ሰውዬ እንደዚህ ተናዶ አይቼው አላውቅም ነበር፣ ካዳሚዎቹም ተናዶ እንደማያውቅ ነው የነገሩኝ አለች። እኔና ፍስሐ በወሬዋ ተሰላችተን ተያየን። በኢሳት ይሄን መናገር ነበረባት። ቆይ ምን አይነት ልክፍት ነው? ወደሷ ያየው ስለዚህ ሰውዬ የምታወሪ ከሆነ ከዚህ በኋላ እዚህ እንዳትመጪ አልኳት። ከዚህ ሰውዬ ጋር እንድቀራረብ ያነሳሳችኝ እሷ ናት። እሷንና ፍስሐን ለማናደድ ነበር ይሄን ያደረኩት። አባቴ ንዴቴና አለመረጋጋቴ እንዲሁም አለማስተዋል ስተት ያሰራል ብሏል። እኔም በንዴት ተሞልቼ እንደ ቀላል ነገር የጀመርኩት ነገር ለዚህ አብቅቶኛል። ይህን ያደረገውን ሰው ዋጋውን እናስከፍለዋለን። ሁልጊዜም ቢሆን ከጎንሽ እንደሆንኩ ወቂ አለኝ። ፍስሐ እንደዚህ ሲናገር ሲቃ ተናነቀኝ። በጣም ይቅርታ ይቅር በለኝ አልኩት በእንባ ታጅቤ። እሱም እንደኔ እያለቀሰ እኔ ነኝ ይቅርታ ልጠይቅሽ የሚገባው፣ ከዚህ ስቃይ ላድንሽ አልቻልኩም፣ አንቺን መጠበቅ ነበረብኝ፣ ማንም ጫፍሽ እንዲነካሽ ማድረግ አልነበረብኝም፣ እኔ ነኝ ይቅርታ መጠየቅ ያለብኝ፣ ግን አሁንም ቃል ገባልሻለሁ ዋጋ አስከፍላቸዋለሁ አለኝ። ለዚህ የዳረጉኝን ሰዎች ዋጋ እንደሚያስከፍላቸው ሲናገር እንባው እንደ ጅረት እየወረደ ነበር። ለቀናት ከቤት አልወጣውም። እዛው ተኝቼ ነበር የከረምኩት። እናቴ ወደ ጓዳ ገብታ ተደብቃ ስታለቅስ እሰማታለሁ። በእኔ ጉዳይ እንደሚሆን እርግጠኛ ነኝ። ልጠይቃት አልችልም። ከቀናት በኋላ ከቤት ወጥቼ እዛው ግቢ ውስጥ ዞር ዞር ማለት ጀመርኩ። እናቴና አባቴ በጓሮ ሆነው ሲያወሩ ሰማቸው። አጎቷ ጋር ሄዳ እዛ ለተወሰነ ወር ትቆይ፣ ህመሟን ትረሳዋለች፣ የሰውንም አፍ ትንሽ እናርፈዋለን አለች። አባቴ ግን በፍጹም ልጄ ከቤቷ ውጪ ሌላ ቦታ አትሄድም፣ ከኔ ከአባቷ ጎኑና ህመሟን ትረሳለች፣ ሰው ምንም ቢያወራ ግድ የለኝም፣ ደግሞ በቅርቡ ይሄን ያደረገውን ሰው ዋጋ ስለማስከፍለው ከህመሟ ታገግማለች አለ። እናትና አባቴ ሲጨቃጨቁ እየሰማው ነው። ከህመሜ በላይ የነሱ ሁኔታ እያስጨነቀኝ ነው። ለነሱ ስል ህመሜን ደብቄ ሳቄን ለመመለስ አሰብኩኝ። ከቀን ወደ ቀን ራሴን እያሻሻልኩ እንደሆነ አሳየዋቸው፣ ግን ውስጤ በጨለማ እንደተሞላ ነው። የውሸት እንደምስቅ አባቴ ይገባዋል። እናቴ ግን የእውነትም እየተሻለኝ ይመስላታል። ፍስሐ በራሱ መንገድ መከተን የሚወነጅልበት ማስረጃ እያሰባሰበ እንደሆነ ነግሮኛል። አንቺ ፈርተሽ ብትደብቂለትም እኔ ግን እደርስበታለሁ ብሎኛል። በሌላ በኩል መከተ ይሄን ያደረገውን ሰው አገኘዋለሁ ብሎ እያጣራ እንደሆነ ሰው ሲያወራ ሰማው። ራሱን መፈለጉ ይከብደዋል፣ አርፎ ቢቀመጥ ጥሩ ነው ብዬ ዝም አልኩኝ። ከተወሰነ ጊዜ በኋላ ይሄ ከባድ ቁስል ሌላ ጣጣ ይዞብኝ መጣ። ታመምኩ። ነፍስ ውጪ ነፍስ ግቢ ሆነ። ወደ ሐኪም ቤት ስሄድ እርጉዝ እንደሆንኩ ተነገረኝ። እናቴ ጭንቅላቷን ይዛ ማልቀስ ጀመረች። ልጃቸው ተደፍራ ዲቃላ ወለደች ልንባል ነው አለች። የኔ ስቃይ የታያት አይመስልም። አሁን እናቴ ለስሟ እየተጨነቀች ነው። አባቴ እናቴ ላይ ጮኸባት። ስለ ሰው መጨነቅሽን አቁሚ፣ አሁን ስለ ልጃችን እናስብ አለ። እናቴም በአዘኔታ እያየችኝ ካንቺ በላይ የሚወለደው ልጅ ያሳዝነኛል፣ የአካባቢው ሰው ምን የሚለው ይመስልሻል? መግቢያ መውጫን የሚያሳጡት ዲቃላ ያሉ መፈጠሩ እንዲጠላ ያደርጉታል። ሳይፈልግ መወለዱንም ሲሰማ ምን የሚሰማው ይመስልሻል የኔ ልጅ አለችኝ። ሳስበው እናቴ የተናገረችው እውነት ነው። ስለዚህ ይሄ ጽንስ መቋረጥ አለበት አልኳቸው። ለኔም ጥሩ አይደለም። እሱን እያየው
ቁስሌን እያደማው መኖር አልፈልግም። ጽንሱን አቋርጡልኝ ስላቸው ጊዜ አልፏል፣ ማቋረጥ አንችልም አሉኝ። ከጊዜ ወደ ጊዜ ሕይወቴ እየተመሰቃቀለ ነው። በቃ ለፍስሐ ነግሬ በባህላዊ መድኃኒት እሞክራለሁ አልኩኝ። አባቴ ግን በፍጹም አይሆንም፣ ተወልጇለሽ፣ አስፈላጊ ከሆነ አካባቢውን ለቀን ሌላ ቦታ እንሄዳለን አለ። ተወልዶ ያደገበትን የአባቱን ርስት ትቶ ለመሄድ ዝግጁ ነው። አባቴ ለኔ ያለው ፍቅር ይገርመኛል። ለቀናት ሳስብ ነበር። በስተመጨረሻም የእብድ ውሳኔ ወስኛለሁ። ይሄ እብደቴ አብሮኝ የሚያድግ እንደሆነ እያየው ነው። ቤተሰቦቼ ሳያዩኝ ከቤት ወጣው። መንገዱን ስሄድ አልታወቀኝም። ራሴን የመከተ ግቢ በር ላይ ያገኘሁት። በሩንም ደጋግሜ አንኳኳው። በሩን ስትከፍትልኝ ምንም ሳልናገር ወደ ውስጥ ገባው። በሰንሰለት የታሰሩት ውሾች በኃይል እየጮሁ ነው። እዚህ ግቢ ለመግባት ፈራ ነበር። ዛሬ ግን ያ ፍርሃት የለም። ወደ ቤት ገባው። መከተ ወንበሩ ላይ ተክዞ ተቀምጧል። ሲያየኝ በድንጋጤ ተነሳ። ሙናዬ እንኳን ደህና መጣሽ አለ። ምንም አልመለስኩለትም። ወደፊት ለፊቱ ቀረብ ብዬ ካንተ መራቅ አልችልም፣ ቁስሌን ለማከም ስሞክር ሌላ ቁስል ጣልክብኝ አልኩት። መከተ ግራ ተጋብቶ እያየኝ ነው። እኔ አንቺ ምንም አላደረኩሽም አለ። ሲናገር ናቂው የሚል ስሜት ይሰማኛል። እስከ መወልደው ድረስ እዚህ መሆን አለብኝ፣ ከዛ ልጅህን ትቼልህ ከዚህ ሄዳለሁ አልኩት። መከተ እንደፈዘዘ ነው። የሚወለደው ልጅ አባት እኔ እንዳልሆንኩ ልነግርሽ እወዳለሁ፣ ግን አንቺን ለማገዝ ያልሽኝን ሁሉ አደርጋለሁ አለ። ነገ ተመልሼ እመጣለሁ ብዬው ከቤት ወጣው። አሁን አባቴን ማሳመን አለብኝ፣ ወይም ደግሞ እዚህ ጥሩ ስሜት እየተሰማኝ ስላልሆነ ከተማ እንደገባውና ራሴን እንደምንከባከብ ደብዳቤ ጽፌለት እጠፋለሁ። ከዛም በየሳምንቱ ደህንነቴን የሚገልጽ መልእክት ልከለታለሁ ብዬ ወሰንኩኝ። ግን ከመሄዴ በፊት ፍስሐን በአካል መሰናበት አለብኝ። ወደ ቤት ከመሄዴ በፊት ወደሱ ቤት ሄድኩኝ። የግቢው በር ጋር ቆሜ ያስጠራሁት። ሲያየኝ በፈገግታ ተሞላ። አቅፎ ሰላም ካለኝ በኋላ ወደ ቤት ግቢ አለኝ። እኔም መግባት እንደማልፈልግ ነገርኩት። የመጣሁት ልሰናበት ነው፣ ለተወሰነ ጊዜ እዚህ አልሆነም አልኩት። ፍስሐ ደነገጠ። የት ልትሄጂ ነው ብሎ ጠየቀኝ። እኔም የተፈጠረውን ነገርኩት። እንዳረገዝኩና እዚህ መሆን እንደማልፈልግ ነገርኩት። መጀመሪያ ላይ ደነገጠ። ከዛም አትሂጂ እያለ ይለምነኝ ጀመር። እዚህ እኔና ቤተሰቦችሽን እንከባከብሻለን አለኝ። እኔ ግን መሄድ አለብኝ ብዬ ድርቅ አልኩበት። የኔ እሺን አብሬሽ እመጣለሁ አለ። ፍስሐ ከአንቺ ጋር እመጣለሁ ማለቱ አስደነገጠኝ። ፍስሐ እወድሻለሁ፣ አስብልሻለሁ የሚለኝ እውነት ነው ማለት ነው አልኩኝ። ካንተ ጋር መሄድ አልችልም፣ ምክንያቱም ይሄ ልጅ እስከምወልድ ከአባቱ ጋር ነው የምቀመጠው አልኩት። ግራ ተጋብቶ እያየኝ ነው። አባቱ ማን ነው? የት ነው የምትሄጂው? በግልጽ ንገሪኝ አለ። እኔ ግን ምንም ሳልነግረው ይሄን ያክል ካወቅክ ይበቃል ደናውን ብዬ ፊቴን አዙሬ መንገድ ጀመርኩ። ከኋላዬ እየተከተለ አትሂጂ እኔ ያለሁልሽ እያለ መለመኑን ቀጥሏል። እኔም በዝምታ እየተራመድኩ ነው። ከነሱ ቤት ትንሽ ራቅ እንዳለን በከባዱ የሚያስደነግጥ ነገር ተናገረ። የልጁ አባት እኔ ነኝ። ያኔ እጅና እግርሽ ታስሮ ሳዳር ተቀምጠሽ ከኋላ መጥቻ ዓይንሽን ያሰርኩሽ እኔ ነበርኩ። ከዛም የምፈልገውን አደረግኩ አለ። ጉልበቴ ተብረከረከ፣ ሰውነቴም እየተንቀጠቀጠ ነው። ተመልሼ ወደሱ ለመራመድ እየሞከርኩ ነው። እሱ ያለምንም ሀፍረት ማውራቱን ቀጥሏል። እኔ ሁል ጊዜ ከጎንሽ ነኝ። አንቺ እንድትወጂኝ ያላደረኩት ነገር የለም። አንቺ ግን እኔን ለማየት ፍላጎት የለሽም። ጭራሽ የሚብሰው ደግሞ ያ ከሰው ተቀላቅሎ የማያውቀውን ቤት ከተዘጋበት ሰይጣን ልዑል ጋር ጊዜ ማሳለፍ ጀመርሽ። ከልጅነት ጀምሮ እኮ እኔ ነበርኩ ጓደኛሽ። የጠየቅሽኝን ከማድረግ አልቆጠብም። ለአንቺ ሕይወቴን እሰጣለሁ፣ ግን ሌላ ወንድ እንዲነካሽ አልፈልግም። ይህን ነገር ሳደርግ በንዴት ተሞልቼ ነበር። ካደረግኩት በኋላ ግን በጸጸት ራሴን ለማጥፋት ተቃርቤ ነበር። አስካለ ነበረች በሰዓቱ ያረጋጋችኝ አለ። አስካለም እሱ እንዳደረገው ታውቅ ነበር። እንደምንም እየተንቀጠቀጥኩ እሱ የቆመበት ጋር ደረስኩኝ።
የሰይጣን ልዑል አንተ እንጂ ያ ምስኪን ሰው አይደለም። ምን አይነት ጨካኝ ነህ! በጣም አምነህ ነበር እኮ አልኩት። ከዓይኑም ቢፈስም አሁንም እንደተጎዳ ለማስመሰል እየሞከረ ነው። እጄን አጥብቆ በመያዝ ከዚያ አካባቢ ርቀን ወደ ከተማ እንሂድ፣ እዛ ልጃችንን እናሳድጋለን አለኝ። ልቀቀኝ፣ ካንተ ጋር አንድ እርምጃ እንኳን አልራመድም አልኩት። እሱም በግዴታ ይጎተተኝ ጀመር። አቅሜን አሰባስቤ መጮህ ጀመርኩ። ሰው እንዲደርስልኝ እየተፍጨረጨርኩ ነው። አልራመድለት ስል በትከሻው ተሸክሞ ይመሮጥ ጀመረ። ያዩት ሰዎች የጮሁ ተከተሉት። ጩኸት የሰሙት ቤተሰቦቼም ተከትለዋል። አባቴ ወደ እናቴ ዞሮ ክላሽን አምጪልኝ አላት። አሁን የፈራሁት ሊሆን ነው። ፍስሐ እኔን ተሸክሞ ሲሮጥ ከፊት ለፊቱ በፈረስ እየጋለበ የሚመጣ ሰው አየ። እንደማያሳልፈው ስለሚያውቅ አቅጣጫ ቀይሮ ለመሮጥ ሞከረ፣ ግን ብዙም አልራቀም። ከኋላው አንቆ ያዘው። ይህኔ እኔ ለቀቀኝ። በወዴ መሬት ላይ ወደቅኩኝ። ይሄ ሰው መከተ ነው። መከተና ፍስሐ ግብ ግብ ገጠሙ። መከተ በእኔ ምክንያት ነፍስ እንዳያጠፋ ፈርቻለሁ። ከወደቅኩበት ለመነሳት ብሞክርም አልቻልኩም። በማዕፀኔ የማያቋርጥ ደም እየፈሰሰ ነው። የአካባቢው ሰው ፍስሐና መከተ መሃል ገብተው አላቀቋቸው። መከተ ለማምለጥ ሞክሮ ነበር፣ ግን ማንም አልለቀቀውም። ወጣቶች አባቴን ይዘውታል። ከለቀቁት ፍስሐን ይገለዋል። የሰዎቹ እጅ ላይ እንዳለው አይኔን ጨፈንኩ። የእናትና የአባቴ ድምጽ ይሰማኛል። ልጄ ሞተች እያሉ ነው፣ ግን እግዚአብሔር ይመስገን አልሞትኩም። ለሚወዱኝ ቤተሰቦቼ ስል አይኔን ገልጫለሁ። ፍስሐ ወደ ወህኒ ወርዷል። በወዴ የነበረው ጽንስም ተቋርጧል። እኔም ከሞት ተርፌያለሁ። አንዳንዴ የኛ የምንላቸው አይጎዱንም ብለን የምናምናቸው ሰዎች ክደውን እናገኛለን። በቅርብ ሰው መጎዳት ደግሞ ቁስሉ ከባድ ነው። እኔም ከቁስሌ ለመዳን ብዙ ጊዜ ፈጅቶብኛል። እግዚአብሔር ይመስገን ቤተሰቦቼ ከጎኔ ናቸው። እንዲሁም እጮኛዬ እንዳገግም እያደረገ ነው። ይሄ ሰው ለዓመታት በቤተሰቦቹ የውሸት ትርክት ታስሮ የኖረ ሰው ነው። ብቸኛ አድርገው አሳደጉት። መከተ አሁን ሌላ ሰው ሆኗል። ከሰዎች ጋር ተቀላቅሏል። ያለውን ለድሆች ያበላል። ከኔ ጋርም ቤተሰብ ለመመስረት ተዘጋጅቷል። ሁልጊዜም ቢሆን ከጨለማ በኋላ ንጋት፣ ከሐዘን በኋላ ደስታ፣ እንዲሁም ከሕመም በኋላ ፈውስ አለ። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።